ጅብ ከሄደ ውሻ ጮኸ የሆነው ቱርክ አሜሪካ ላይ የተቀዳጀችው ድልም ያለ ቦታዋ ያለ አቅሟ በታላቁ መድረክ ላይ የተገኘችው ኩራሳውና አሳዛኙ ስንብቷ በአስደናቂ ድል ጥሎ ማለፉን የተቀላቀለችው አፍሪካዊቷ ኮት ዲቫር የዞኖቹ ኮከብ የኒኮላስ ፔፔ አስደናቂ ምሽት በኢኳዶር ሽንፈት የቀመሰችው ጀርመንና ተያይዘው ያለፉት ሀገራት የጎንዛሎ ፕላታና የኢኳዶር አስደናቂው ሌሊት በአስገራሚ ስነ ምግባር የታነጸችው የጃፓን ብሔራዊ ቡድን አስደሳች ስኬትና በራስ ላይ የተቆጠሩ ግቦች ሪከርድ የሰበሩበት ምሽት የካንሳስ ሲቲው አስገራሚ ሌሊትና የኔዘርላንድስ አስፈሪ ጉዞ አሳዛኙ የቱኒዚያ ስንብት በመርፌ ቀዳዳ የሾለከችው ስዊድን ተያይዞ ያለፉት አውስትራሊያና ፓራጓይ ከፍተኛ ጎል አስቆጣሪዎችና እንዲሁም የዕለቱ መርሃ ግብሮች እነሆ ከሜዳ ባሻገር በገበያ ስፖርት ልዩ ትንታኔያችን ተሰንዶ ይቀርብላችኋል። መኮንን አልማው ነኝ። አብራችሁን ቆዩ። በአጓጊነቱ የቀጠለው የ2026 ዓለም ዋንጫ ውድድር በሶስቱ አዘጋጅ ሀገራት ተቀጣጥሎ መካሄዱን ቀጥሏል። ማን አለፈች ማን ወደቀች በሚል ጉጉት ልክ እንደ ጥሎ ማለፍ ውድድር ማራኪ የሆነው የምድብ ጨዋታ የመጨረሻውን ምዕራፍ ይዟል። ትናንት ምሽትም እስከ ንጋት ድረስ 6 ፍልሚያዎችን ባስተናገደው ውድድር 5 ሰዓት ላይ የጀመሩት 2 ግጥሚያዎች ባልተጠበቀና ስኬታማ በሆነ ውጤት ተጠናቀዋል። አፍሪካ ድል ባደረገችበት የምድብ ኢ የመጨረሻ ጨዋታ ጀርመንና ኮት ዲቫር ወደ ቀጣዩ የጥሎ ማለፍ ዙር መቀላቀላቸውን አረጋግጠዋል። ከምሽቱ ድል በኋላ 32ቱን በመቀላቀል ሶስተኛ የአፍሪካ ሀገር መሆን የቻለችው ኮት ዲቫር ኩራሳውን 2-0 መርታት ችላለች። የዞኖቹ ኮከብ የቀድሞ መድፈኛ ኒኮላስ ፔፔ በ7ኛውና በ64ኛው ደቂቃ ላይ ባስቆጠራቸው 2 ድንቅ ግቦች ነው ኮት ዲቫር ኩራሳውን 2-0 በሆነ ውጤት በማሸነፍ በምድቧ ሁለተኛ ደረጃን ይዛ 32ቱን መቀላቀል የቻለችው። በዚህ ትልቅ መድረክ ላይ ያለ አቅሟ ድንገት የተገኘችው ኩራሳው በበኩሏ የሄደው የመጣው እንደወደቀ ግንድ ሲፈልጣት ሲያሰልጣት ከሰነበተ በኋላ ያለምንም ነጥብ የምድቡ ግርጌ ላይ ሆና በማጠናቀቅ ከውድድሩ በጊዜ ተሸኝታለች። በሌላ በኩል ደግሞ የአውሮፓ ሀያል የእግር ኳስ አገር የሆነችው ጀርመን በኢኳዶር ሽንፈት ቀምሳለች። ጀርመን ገና በጨዋታው ጅማሮ በሌሮይ ሳኔ ግብ በሁለተኛው ደቂቃ ላይ ቀድማ ጨዋታውን መምራት ብትችልም በቆራጥነት የተፋለመው የኢኳዶር ብሔራዊ ቡድን ስብስብ 9ኛው ደቂቃ ላይ በአንጉሎ ግብ አቻ መሆን ቻለ። ቀጥሎም ሌላኛው የሀገሪቱ የእግር ኳስ ቀንዲል የሆነው ጎንዛሎ ፕላታ 77ኛው ደቂቃ ላይ ድንቅ ግብ በማስቆጠር ጨዋታውን 2-1 በሆነ ውጤት በበላይነት ማጠናቀቅ ችሏል። በዚህም ኢኳዶር ያስመዘገበችውን ድንቅ ድል ተከትሎ በሶስተኛ ደረጃ ምርጥ ሆና ማለፍ የቻለች ሲሆን ጀርመን በበኩሏ ምንም እንኳን በሌሊቱ ጨዋታ በኢኳዶር ሽንፈት ብትቀምስም ነገር ግን ከምድቧ አንደኛ ሆና ቀድማ ማለፏን ያረጋገጠች በመሆኑ የሌሊቱ ሽንፈት ብዙም አልደነቃትም። ነገር ግን አንድ ታሪክ ተጽፎባታል። በዓለም ዋንጫ ታሪክ የአውሮፓ ሀገር ሳትሆን ጀርመንን በከምባክ ያሸነፈች ብቸኛው ሀገር ጃፓን ነበረች። ይህም የሆነው በ2022 የኳታር የዓለም ዋንጫ ነበር። ታዲያ ትላንት በ2026 የዓለም ዋንጫ ውድድር ኢኳዶር ይህንን የከምባክ ታሪክ ጀርመን ላይ በመስራት የአውሮፓ ሀገር ሳትሆን ጀርመን ላይ ከምባክ የሰራች ሁለተኛዋ ሀገር መሆን ችላለች። የሆነ ሆኖ የምድብ ኤን የመጨረሻ የደረጃ ሰንጠረዥን ስንመለከት ጀርመን 6 ነጥብ በመያዝ አንደኛውና ወደ ቀጣዩ ዙር ስታልፍ አፍሪካዊቷ ሀገር ኮት ዲቫር በተመሳሳይ በግብ ክፍያ ተበልጣ ግን 6 ነጥብ በመያዝ ወደ ቀጣዩ ዙር አልፋለች። እንዲሁም ኢኳዶር 4 ነጥብ በመያዝ ምርጥ ሶስተኛውና ቀጣዩን ዙር ተቀላቅላለች። በዚህም ጀርመን፣ ኮት ዲቫርና ኢኳዶር ተያይዘው ሶስቱም 32ቱን ሲቀላቀሉ ኩራሳው በበኩሏ 1 ነጥብ ብቻ በመያዝ ከውድድሩ ተሰናብታለች። እስካሁን በምርጥ ሶስተኛነት ማለፋቸውን ያረጋገጡ ሀገራት ቦስኒያና ኢኳዶር ሲሆኑ የተረጋገጠ ቀጣይ የጥሎ ማለፍ ግጥሚያ ደግሞ ካናዳ ከደቡብ አፍሪካ አንደኛው ሲሆን እንደ አትሌቲክስ መረጃ ከሆነ ደግሞ የኢኳዶር ቀጣይ ተጋጣሚ ሜክሲኮ የመሆን ዕድሏ 76% ነው። ደቡብ አሜሪካዊቷ ሀገር ኢኳዶር ትላንት ምሽት ጀርመንን በማሸነፍ በምርጥ ሶስተኛነት ጥሎ ማለፉን መቀላቀሏን ተከትሎ የኢኳዶር ፕሬዝዳንት ዳንኤል ኖባ የደስታ ቀን ማወጃቸው ተሰምቷል። ይህንንም ተከትሎ ዛሬ በመላው ሀገሪቱ ብሔራዊ የደስታ ክብረ በዓል ሆኖ ለስራ ዝግ እንዲሆን የኢኳዶር መንግስት አውጇል።
ሌላው ደግሞ በራስ ላይ የተቆጠሩ ግቦች ሬከርድ የተሰበረበት የሌሊቱ የኔዘርላንድስ ድልና የሌላኛው አፍሪካዊቷ ሀገር የቱኒዚያ ስንብት ነው። በ2026 የዓለም ዋንጫ የምድብ ኤፍ የመጨረሻ ጨዋታ ኔዘርላንድስ ቱኒዚያን 3-1 በማሸነፍ ምድቧን በበላይነት አጠናቃለች። በካንሳስ ሲቲ በተደረገ በዚህ ጨዋታ የኔዘርላንድስን የማሸነፊያ ግቦች የቱኒዚያው ተጫዋች ኤሊስ ሺሬ ገና በ3ኛዋ ደቂቃ ላይ ሀ ብሎ ሲጀምር፣ ልማደኛው የሆላንዱ ኮከብ ብራያን ብሮቢ ደግሞ 7ኛው ደቂቃ ላይ እንዲሁም ጃን ፖል ቫን ሄክ ደግሞ 62ኛው ደቂቃ ላይ የኔዘርላንድስን የማሸነፊያ ግቦች ከመረብ አዋህደዋል። ሐዜም ማስቱሪ ደግሞ የቱኒዚያን ብቸኛ ጎል 52ኛው ደቂቃ ላይ በግንባሩ በመግጨት ማስቆጠር ችሏል። በጨዋታው መጀመሪያ የቱኒዚያው ኤሊየስ ሺሬ በራሱ መረብ ላይ ያስቆጠራት ጎል በዚህ የ2026 የዓለም ዋንጫ ውድድር የተመዘገቡትንና በራስ መረብ ላይ የተቆጠሩትን ጎሎች ቁጥር 12 አድርሷል። ይህም በ2018 የዓለም ዋንጫ የተመዘገበውን ከፍተኛ የራስ ጎል ሪከርድ ገና የምድብ ጨዋታዎች ሳይጠናቀቁ ለመድገም በቅቷል። አፍሪካዊቷ ሀገር ቱኒዚያ በዚህ የዓለም ዋንጫ መድረክ 3 ጨዋታዎችን አድርጋ ያለምንም ነጥብ ተሰናብታለች። በ2 ጨዋታዎች 9 ጎሎች ተቆጥረውባት የነበረችው ቱኒዚያ በሃርቬ ሬናርድ እየተመራች አንድም ድል ሳታጣጥም በ3 ሽንፈት ከውድድሩ ተሰናብታለች። ምድቧን በበላይነት ያጠናቀቀችው ኔዘርላንድስ በበኩሏ በ32ቱ የጥሎ ማለፍ ጨዋታ 16ቱን ለመቀላቀል ሞሮኮን እንደምትገጥም ይጠበቃል። ሌላው ደግሞ በዚህ ሌሊት ቱኒዚያ ከኔዘርላንድ ባደረጉት ጨዋታ በአልቢተርነት ጨዋታውን የመራችው ሜክሲኮዊቷ ዳኛ ካቲያ ኤትዜል ጋርሻ አዲስ ታሪክ ማስመዝገብ ችላለች። ይህም ሜክሲኮዊ ሆና የዓለም ዋንጫን የመራች የመጀመሪያዋ ሴት ዳኛ በመሆን ታሪካዊ አሻራዋን አስቀምጣለች። በተመሳሳይ ሌሊት በተደረገ ጨዋታ ጃፓንና ስዊድን ያደረጉትን ፍልሚያ አቻ በሆነ ውጤት በመለያየት ተያይዘው 32ቱን ጥሎ ማለፍ ተቀላቅለዋል። በ2026 የዓለም ዋንጫ ምድብ ኤፍ የመጨረሻ ጨዋታ ጃፓንና ስዊድን ጨዋታቸውን 1-1 በሆናቻ ውጤት በማጠናቀቅ ወደ ቀጣዩ ጥሎ ማለፍ ተሸጋግረዋል። በዳላሱ ስቴዲየም ኤቲ&ቲ በተደረገው በዚህ እልህ አስጨራሽ ጨዋታ የመጀመሪያው አጋማሽ ያለምንም ጎል 0-0 የተጠናቀቀ ሲሆን በሁለተኛው አጋማሽ ግን ሁለቱም ቡድኖች ግብ በማስቆጠር ጨዋታውን አድምቀውታል። ጃፓኖች እጅግ አስፈሪ ሆነው በነበረበት በዚህ ጨዋታ 56ኛው ደቂቃ ላይ ዳይዘን ማዕዳ በጥሩ የቅብብል ስልት ጃፓንን መሪ ያደረገ። ሆኖም በተወዳጁ የእንግሊዝ ፕሪሚየር ሊግ የደመቁ አውሪ አጥቂዎችን የያዘችው ስዊድን በ61ኛው ደቂቃ ላይ በአንቶኒ ላንጋ አማካኝነት አቻ ሆናለች። በጭማሪ ሰዓት የስዊድኑ አጥቂ አሌክሳንደር ኢሳክ በግንባሩ የሞክራትን አደገኛ ጎል ጨምሮ ከሌሎች የስዊድን ከዋክብቶች ሲሞከሩ የነበሩ አደገኛ ኳሶችን የጃፓኑ ግብ ጠባቂ ሱዙኪ በድንቅ ብቃት በማዳን አስደናቂ ጊዜን ማሳለፍ ችሏል። ስዊድን 32ቱን ለመቀላቀል ይህንን ጨዋታ አቻ ወይም ማሸነፍ ግዴታ በነበረበት በዚህ ጨዋታ እስከ መጨረሻው ደቂቃ ድረስ በስጋት ተወጥረው ጨዋታውን ጨርሰውታል። በተለይ እየተመሩ በነበረበት ሰዓት ጭንቀት ውስጥ የነበሩ የስዊድን ደጋፊዎች በኢላንጋ የአቻ ጎል ነፍሳቸው ብትመለስም ነገር ግን በስጋት ቀጠና ውስጥ ሆነው ጨዋታውን ለመጨረስ ተገደዋል። የኋላ ኋላ ግን ደስታን ማጣጣም ችሏል። በዚህ ውጤት መሰረትም ስዊድን፣ ኔዘርላንድና ጃፓን ተያይዘው ያለፉ ሲሆን ኔዘርላንድ በቀጣይ 16ቱን ለመቀላቀል ከአፍሪካዊቷ ሀገር ሞሮኮ ጋር የምትገጥም ይሆናል። በተጨማሪም በዚህ ጥሎ ማለፍ ስዊድን ከፈረንሳይና ጃፓን ከብራዚል ይገናኛሉ። በሌላ የ2026 የዓለም ዋንጫ ምድብ ዲ የመጨረሻ ጨዋታ አውስትራሊያና ፓራጓይ ያደረጉት ፍልሚያ 0-0 በሆነ አቻ ውጤት ተጠናቋል። በዚህም አውስትራሊያ በምድቡ ሁለተኛ በመሆን 32ቱን መቀላቀሏ ተረጋግጧል። አውስትራሊያዎች በታሪካቸው ለሶስተኛ ጊዜ በተከታታይ ደግሞ ለመጀመሪያ ጊዜ ወደዚህ የጥሎ ማለፍ እርከን ያለፉ ሲሆን በቀጣይ በዳላስ ከምድብ ጂ ሁለተኛ ጋር ይጫወታሉ። በሌላ በኩል ፓራጓይ በምድቡ ሶስተኛ ደረጃን ይዛ ያጠናቀቀች ሲሆን በቦስተን ከጀርመን ጋር የመጫወት ከፍተኛ ዕድል አላት። ሌላው ደግሞ በዚህ ግዙፍ መድረክ ሳትጠበቅ አስደንጋጭ ስንብት የገጠማት ታላቋ ቱርክ ያስመዘገበችው የንጋት ውጤት ነው። ቀድማ ማለፏን ያረጋገጠችውንና አዘጋጇን አሜሪካን የገጠመችው ቱርክ ያለ ድል ወደ ሀገሬ አልመለስም ብላ አሜሪካን 3-2 ማሸነፍ ችላለች። የቱርክን የማሸነፊያ ግቦች እንቆ የሪያል ማድሪድ ተስፈኛ አርዳ ጉለር በ10ኛው ደቂቃ ላይ፣ አልፐር ይልማዝ 31ኛውና ከአናይ
ሃያን ደግሞ 90 ደቂቃ አልቆ በጭማሪው 8ኛ ደቂቃ ላይ የቱርክን የማሸነፊያ ግቦች የአሜሪካ መረብ ላይ አሳርፈዋል። የአሜሪካን ከሽንፈት ያልታደጉ ግቦችን ደግሞ 3ኛው ደቂቃ ላይ ኦስተን ትረስቲ እንዲሁም 49ኛው ደቂቃ ላይ ሰባስቲያን በርሃልተን አስቆጥረዋል። ገና በጊዜ ከሁሉም ቀድማ ያሰናበተችው ቱርክ በዚህ ዓለም ዋንጫ ካላት የተጫዋቾች ጥራትና ሀገሪቱ ካላት ሁሉን አቀፍ አቅም አንጻር አብረዋት ከተደለደሉት ከአውስትራሊያም ሆነ ፓራጓይ የበለጠ የማሸነፍ እድል ነበራት። ነገር ግን አውስትራሊያ ጥሎ ማለፉን ስትቀላቀል ቱርክ ለመቀበል የሚከብድ ስንብት ገጥሟታል። ሆኖም ግን ቱርኮች በ0 ነጥብ ከመመለስ አሻሽለው በ3 ነጥብ ወደ ቤታቸው ይመለሳሉ። ምንም እንኳ የቱርክ ብሔራዊ ቡድን በዓለም ዋንጫው ያሳለፈው ጊዜ አንገት አስደፊና ልብ ሰባሪ ቢሆንም በስብስቡ ውስጥ ያለው አስደናቂ ጥራትና ክህሎት ግን በሀገሪቱ ያለውን እግር ኳስ በቀጣይ ወደ ገናናነት እንደሚወስደው ይጠበቃል። እስካሁን ድረስ በተደረጉ የዓለም ዋንጫ ጨዋታዎች ብዙ ግብ በማስቆጠር የተመዘገበውን የከፍተኛ ጎል አስቆጣሪዎች ደረጃ ስንመለከት አርጀንቲናዊው ሊዮኔል አንድሬስ ሜሲ በ5 ግቦች እየመራ ይገኛል። ፈረንሳያዊው ኬላን ምባፔ፣ ኖርዌያዊው ኤርሊንግ ሃላንድ፣ ብራዚላዊ ቪኒሺየስ ጁኒየር እና ካናዳዊው ጆናታን ዴቪድ ደግሞ 4 ግቦችን በማስቆጠር ይከተላሉ። እንዲሁም ዴኒስ ኦንዳቭ፣ ማቴዎስ ኩና፣ እስማኤል ሳይባሪ እና ማንዛምቢ ደግሞ በ3 ግቦች 3ኛ ደረጃ ላይ ሆነው ይከተላሉ። ክርስቲያኖ ሮናልዶ፣ ካይ ሃቨርትዝ፣ እስማኤል ሳር እና ኮዲ ጋክፖ ደግሞ 2 ግቦችን ማስቆጠር ችለዋል። በዚህ 2026 የዓለም ዋንጫ ውድድር ዛሬም የሚደረጉ የምድብ የመጨረሻ ጨዋታዎች አሉ። ምሽት 4 ሰዓት ላይ ኖርዌይ ከፈረንሳይና ሴኔጋል ከኢራቅ ሲፋለሙ፣ ሌሊት 9 ሰዓት ላይ ኡራጋይ ከስፔን እንዲሁም ኬፕ ቨርዴ ከሳውዲ አረቢያ ይጫወታሉ። ንጋት 12 ሰዓት ላይ ደግሞ ኒውዚላንድ ከቤልጅየም እንዲሁም ግብፅ ከኢራን ይፋለማሉ። ከነዚህ መርሃ ግብሮች ጋር በተያያዘ በርካታ አዳዲስ መረጃዎች የወጡ ሲሆን እነዚህንና ሌሎች የዓለም ዋንጫ መረጃዎችን እንደዚሁም ዝውውሮችን ደግሞ አመሻሽ ላይ በገበያ ስፖርት ከሜዳ ባሻገር መርሃ ግብራችን ይዘንላችሁ የምንቀርብ ሲሆን እስከዛው ግን መልካም ቀን እንዲሆንላችሁ ተመኛን።